ያለው ዛሬ ግን ለማስተማሪያነት ያንተን እንትን ሰምቼ እሱ ላይ ሀሳብ ላነሳ ነው። በጣም ከሚከብደኝ ትምህርት አንደኛው እሱ ትምህርት ነው። ግን እንደው በቀኔነት እስቲ ማቴሪያል ላክልኝና ይህን ነገር ግን ማንበብ እፈልጋለሁ። የምሬ ማቴሪያል ስላለ ኧረ ተው ተው ልደት እይተው አሁን ስሙት። አሁን ቆይ ከ5 ደቂቃ በኋላ የሚመጣ አሁን ስሙት። ሌላኛው ቅዱስ ቁርባን ለደህንነት ነው ብለህ ታምናለህ? ይህንንም አይደለም የፈለግኩት። ቆይ እንዴ ማሳለፊያ የለውም እንዴ ነገር? ሌላኛው የመጨረሻ ጥያቄ ለምሳሌ ይሄ ጉድ ወርክ ወይም መልካም ስራ ነው የሚባሉት አሁን እዚህ ጋር ስሙ ከምን አንጻር ታያቸዋል? ለምሳሌ አሁን ቅዱስ ዮሐንስ አፈወርቅም በአብዛኛው ቤተክርስቲያን አባት ስራ ባለፈው ምን ብያለሁ መሰለህ? እኔ ባይዘ በጣም ሌላ ቻሌንጅ ከሚያደርገን ከታች ሙሊየም ጆንሲ ላይ ይቻለ ሳሊቬሽን ባይፌዝ አለው የሚለውን እችን የፈለግኳት በእምነት ብቻ መዳን የሚባለው ትምህርት እንትን ነገር ለምሳሌ ያ ወጣቱ ልጅ ኢየሱስ ክርስቶስ ጋር መጡ እንዳሉት የዘላለም ሕይወት እንዳገኝ ምን ላድርግ ብሎ ጠየቀ። ስለ ዘላለም ሕይወት ነው የጠየቀ። ኢየሱስ በቃ በእኔ ምን ብቻ ምናምን ብሎ አለ እንትን አላለ። ምንድን ያለ ያለን በሙሉ ሽጠህ ለድሆች አካፍለህ እኔ ተከተለኝ አለ። በቃ ካመንክ በቂ ነው፣ በእኔ ብቻ ምን አላሉ። እኔ እምነት ብቻ የሚለውን አንዳንድ ጥቅሶች ራሱ ቢነሱ ቻሌንጅ ይደረጋል ምናምን ሰው ተነተነው ሲስ ታች ገሜ ራሱ ይህን አይደለም። ቆይ ቀጥሎ ያለውን ነው ፈልገው ሳሊቬሽን በአይሊጀንስ እስከ መጨረሻው ፍጹም ሆነ ለክርስቶስ ትምህርት ስትታዘዝ ትድናለህ ብዬ ነው የማምነው። በጣም በጣም ክርስቶስ በመጨረሻው ሰዓት ሲመጣ ለእያንዳንዱ ሲሲ እዚህ ጋር ሊሄድብህ እንዴ? አይ ድንገት ነው ቶ አይ ሲሲ ላይ አልሄድም። ግን እኔ ቀጥሎ ያለችውን ነው የምፈልገው መከል ያለበት አይ አይደለም። አለዚህ ትንሽ እንሄድበት እንጂ ሲሱ አስዬ አውቀው እኮ ተነጋግረው እኮ ገብተው ነው። ድንገት አክሲደንት አይመስልም አሁን? አይ ሲሲዬ እንዴ ልምትድነው በቃ ፍጹም ሆነ ከሆነማ ሄዱብኝ እያለ ነው። ቆይ እሺ ቆይ አሁን ጥሩ ጥያቄ ስላነሳ ስታወሩ የፈለግኩት አለች አሁን 5ኛው ደቂቃ ላይ ለዛ ነው ያስረክባል ብለህ ታምናለህ? ኦፍኮርስ ኧረ ልደት በቃ ውጣ በቃኝ አሁን እችኛውን ስሟታ አታስወጣኝ። በቃ ሌላ ወሬ ያወራሉ። ተመቸኝ በጣም ዛሬ አንተን እኮ ነው። በነገራችን ላይ እስቲ ሙሌ ከታች አለ። ቅድምም ስጀምር ነግሬያቸዋለሁ። አሁን እኔ በሲሳይ ላይ አይደለም ጥያቄዋን ነው የፈለግኩትኝ። እኔ ነግሬያቸዋለሁ። እሺ ስራ ነው ሙሌ። እኔ ሳሊቬሽን ባይፌዝ አለው የሚለው ትምህርት የጠየቀ ጥያቄ ነበር። ርዕስ አድርጎ እስኪ ሲስሱ ሳሊቬሽን ባይፌዝ አለው አሁን ስሙ ባይፌዝ አለው የሚለው ትምህርት የምር ለምሳሌ አሁን ከ16ኛው ክፍለ ዘመን በፊት ራሱ የትምህርት ይታወቃል። አሁን ሲሱን አያችሁት? ከ16ኛው ክፍለ ዘመን በፊት ይታወቃል ወይ ነው ያለው ማለት ነው። ኦኬ እሺ በቃ አሁን ከዚህ በኋላ ባለው ላይ ነው የምናወራው ማለት ነው። ፌዝ አሎን ትቀበላለህ ወይ ብሎት ማን ጠየቀ? ልደት ጠየቀ። ልደት ይሻ ሲስ ደግሞ ምን አለ? ይሄ ነገር ከ16ኛው ክፍለ ዘመን በአባቶች ይታወቃል ወይ ማለቱ ነው። እንግዲህ ወደኋላ ሲሄድ ማለት ነው መኖሩና አለመኖሩን እናያለን ማለት ነው። ታች እስቲ ወንጌል አማኞች ካላችሁ እስቲ እንትን አሉ እስቲ ይህን ቻሌንጅ ተቀበሉ። እስቲ እኔንም ቻሌንጅ አሉኝ ብዬ ነበርኩ ከዚህ በፊት። አይ ጥሩ እንትን ያነሳው ሲስ ግቡና ጠይቁት እስኪ ማለት
ሳልቬሽን ባይ ፌዝ አለውን የሚለው ነገር ቻሌንጅ ያደርገኛል። ቢካዝ ከ15ኛው ከ16ኛው ክፍለ ዘመን በፊት አለ ወይ? ኢቨን ኤርሊ ቸርች ፋዘር ስለዚህ አስተምረዋል ወይ? ኢቨን ኤርሊ ቸርች አስተምረዋል ወይ? ምን በእምነት መዳን ፌዝ አለውንን አስተምረዋል ወይ ያለ ነው። ኦኬ እንዳስተማሩና እንዳላስተማሩ እናያለን። ይህን ነገር ክሌም ያደርጋል ወይ? ሳልቬሽን ባይ ፌዝ አለውን የሚለው ክሊርሊ የቤተክርስቲያን አባቶች ትምህርት ነው ወይ? አሁን እንደምታየው ካየው ለምሳሌ የቤተክርስቲያን ትምህርት ነው ወይ አባቸው አሁን አይደል አይታወቅም ነው እያለ ያለው ማለት ነው። አይታወቅም ነው እያለ ያለው አሁን ይታያቸዋል። ይሄ ኖት ገልቲ የሚል ይሄ መጽሐፍ ከዚህ መጽሐፍ ላይ አባታችን አሁን ሄደዋል። ቄስ ኮልማንሰን አይገርምም? እኔ እዚህ ሀገር ስመጣ ነው ይህንን ያገኘሁት። ይህንን አገር በፊት ነው የማውቀው ይህንን ማለት ነው። እና እንደ ከዚህ ላይ ነው የወሰዱት እሳቸው ተርጉመውት ከዚህ ላይ አቀርብላችኋለሁ ማለት ነው። የምኖች ትምህርት እንደሆነ የአባቶች ትምህርት እንደሆነ ማለት ነው። እና ኦኬ እንስማና ኤግዛክት ወርድ ፋላሲ የምንጠቀም ከሆነ ቱ ቢ ኦነስት ቅዱስ ዮሐንስ አፈወርቅ ይሄን ጋር ይጠቀመዋል። ፌዝ አለውን የሚለው እሺ፣ ፌዝ አለውን የሚለውን ማን ይጠቀመዋል? ፌዝ አለውን የሚለውን ቅዱስ ዮሐንስ ይጠቀመዋል። ታዲያ ከተጠቀመው እኛም ማንጠቀምበት የለም ማለት ምን ማለት ነው? አይታወቅም ፌዝ አለውን አይታወቅም ብሎ ማለት ምን ማለት የራሱ ልደት ነው እንግዲህ ያለው እንደምታዩት ፌዝ አለውን ጋለ እሱን መጠቀም ነው ያለብህ እንጂ ማለት ነው። ቃልዬ በጥሩ ሰዓት ነው የመጣው። እሺ ፌዝ አለውን እቺ አንድ ቦታ ላይ ያለችው የሆነች ጽሑፍ እንዴ እና አንዲት ቦታ ላይ እንዴ አንዲት ቦታ ላይ ካለ ለምንድነው የማትቀበለው እንዴ? መጽሐፍ ቅዱስ ላይ እኮ እናንተ 50 በስራ አያድንም ጸጋ በእምነት ነው ሲል ያዕቆብ ላይ ሄዳችሁ ግግም የምትሉት ማለት ሁሌ የማያውቀው አለ እንዴ? የኔ አያት ራሱ አውቃው መሰለኝ ሞተችው ስትሞት። ትቆረጣለህና በጣም የሚያስቀኝ ነገር ምንድን ነው መሰላችሁ? ቅዱሳን ጌታ ትቆረጣለህ ማይሌ የለም። የኔ ቢጤ ሌባው አብሮኝ እኮ እየሰረቀ ትቆረጣለህ ይለኛል። አብሮኝ በቃ እኮ እንትን እያለን ትቆረጣለህ ይለኛል። አንድ አይነት ሆነን ማለት እንዴ! እና ገጀራ ይዘህ የምትዞረው ሁሉ እችን ጥቅስና ያዕቆብን የማያውቃት የለም የኦርቶዶክስ ቤተሰቦቻችን ጋር ማለት ነው። እና ታዲያ እሷ ሌላውን ግን አይፈልጉትም። ኤፌሶን ምዕራፍ 2 በል ገላትያ ላይ በለው ሮሜ ላይ በለው ትዝ አይላቸውም። ሁሌ ትዝ የሚላቸው የትኛው ነው? ያዕቆብ። ያዕቆብንም ራሱ እኮ ስትፈታው እኮ ታሪኩ ሌላ ላይ ነው። ለማንኛውም ግን እንቀጥል። ከምን አንጻር እንደተጠቀመው ግን የሚያውቅ ሰው የለም። እና ከአባቶች ጥቀስ ሲባል አንዳንድ ሰው የቅዱስ ዮሐንስ አፈወርቅን የሆነች የኤፌሶን መልእክት ላይ ይሁን የአንደኛው መልእክትን ሲያብራራ ፌዝ አለውን የምትል ቃል ተጠቅሟል። እስካሁን እሷን ነው እየተናገረ ያለው። ሌሎቹ የትኛው ሰዎች እምነት በእምነት መዳን ነው ብለው አላሉም ማለት ነው። የዮሐንስ ወንጌልን ሙሉ ያብራራበትን ግን ብታይ ማለት ነው ሰው በእምነቱ ብቻ በጭራሽ ሊድን አይችልም ብሎ በጥምቀት ዙሪያ ላይ ሮሜ ላይ የሰጠው ማብራሪያ ስታይ ደግሞ ስታመሳከራቸው በጣም አፍን ነው የሚያስይዘ እና እውነትን እኮ ነው። እስኪ ቆም ብለህ አስበው እስኪ ማለት መች ጀመረ እኮ መባል አለበት ሁሉም ነገር። እኔ ከታች ያላችሁ ወንጌል አማኞች እኔ ፐርሰናሊ እንደ ቤትም ተቋም ምናምን ያለ እኔ ቻሌንጅ ያደርግ ሳልቬሽን ባይ ፌዝ አለው የሚለው ነገር ቻሌንጅ። እሺ ማለት ሲስ እያለን ያለው ምንድን ነው ማለት ነው? በእምነት ብቻ ሳይሆን ምን መጨመር አለብህ? ስራም ስጨምር ነው እያለን ነው ማለት ነው። ኦኬ እንግዲህ አንደኛ እንግዲህ መጀመሪያ የምንመጣው ወዴት ነው የምንመጣው? ወደ መጽሐፍ ቅዱስ ነው የምንመጣው ማለት ነው አይደለም? የምንመጣው ወደ መጽሐፍ ቅዱስ ነው። ሁሌም ሲኮን ወደ መጽሐፍ ቅዱስ ትመጣለህ እና
የዮሐንስ አፈወርቅ አንዴ ቃሏን ይጠቀማታል። ያሳገኝ ፓርት እሱ ነውና ቪዲዮ እሺ ታዲያ ቃሉን ይጠቀማል አይደል? ከዛ ምኑን ነው የማይጠቀመው ታዲያ? እሺ ቃሉ ከተጠቀመው ቴዎሎጂ ላይ አይጠቀመውም ሊለን ነው ምንድነው? አልገባኝ። ቀጥሎ ደግሞ የት እንዳለ ራሱ ያቆምና አንድ ቦታ ላይ ሲያብራራ ለማንኛውም እንሄድበታለን። ሰላም ይበሉንና ይep ሰላም ያላለን ሰው አለ። እንዴት ተፈጸመ? ተፈጸመ። ሰላም እንዴት ናችሁ ወገኖች? እንዴት ነው? ሰላም ብያለሁ። ቅዱሳን እንዴት ናችሁ? ሁሉ መልካም። ሲሶ ተመስገን። እየለየለት ነው። ቆዳውን እየገፈፈ ነው። አይ ጥያቄ አይደለም ጥያቄ እኮ አይደለም። አስገብቶ ሉተርን እኮ አሰደበው ትላንት። አኬ ሰው አያስገቡም፣ ለብቻቸው ተሰብስበው የሀገር ሄዱበት ጋዲሳ ሰው አያስገቡ ቁጭ ብለው እንደ አዋቂ። አንድ ሰው ቢገባ እኮ አጠገቡ አይደርሱም፣ አይቆሙም። ግን ቤት ዘግተው ሉተርን ሲሳደቡ በልሳን ሲያሾፍ ሲሳይ በልሳን ሲያሾፍ በቃ እኔ ድሮ እንደዚህ ያደርግ ነበር እያለ ኤኒዌይስ አሁን ዋናው መልእክታችን ለክርስቲያኖች ነው። ካሁን በኋላ ሲሳይን ክርስቲያን ነው ምናምን ብሎ ትሪት የሚያደርግ ሰው እንግዲህ አይዶን ነው። ስለዚህ በዛ መንገድ ብናየው መለየቱ ጥሩ ነው። በዛ ላይ ያላመኑ ሰዎች አስገብቶ ስለ ክርስቲያኖች ማውራት ፌር አይደለም። ካደረገ ግን ዛት ሴት ይሄን ነው የምለው። ተዋረኩ። አሁን ቅድም ምን አለ እንትና አይታወቅም አለ ማለት ነው። ልደትሻ ማለት ነው። ግን አይታወቅም ነበረ አይታወቅም ነበር። አሁን ማሳያችሁ ቀሌምንጦስ ዘሮም ነው የነበረው ገና በአንደኛ ክፍለ ዘመን ላይ በ95 አካባቢ ነው። እና እሱ የጻፈው አለ ወደ ያው እንደምታውቁት የሱ ኤፒስትል ይጽፋል ያው እና ቻፕተር 32 ላይ we are justified not by our own work by faith ነው የሚለው ይነበባ ቃል ያለ ሆናለሁ። ኦኬ አሁን ይሄ የቀሌምንጦስ ነው ቃል እና ይሄውልህ አሁን አንተ ይሄው ኒው አድቨንት ላይ ወደ ቆሮንቶስ ሰዎች የጻፈው ነው። ይሄውና እዚህ 32 ላይ and so we having been called through his will in Christ Jesus aren't justified through ourselves እኛ በእግዚአብሔር ፈቃድ በክርስቶስ ኢየሱስ የተጠራን በራሳችን ስራ አልጸደቅንም or through our own wisdom ወይም ደግሞ በራሳችን ጥበብም አልጸደቅንም or understanding or piety or works በራሳችን መረዳት ሃይማኖት ወይም ደግሞ ስራ አልጸደቅንም which we did in holiness of heart ይሄንን ሁሉ በልባችን ቅድስና አድርጋ ነው የጸደቅን ሰዎች አይደለም but through faith but that faith through ተቋርጣል ቃልዬ በቃ ቢዚ ሆነ። አያችሁ እዚህ ሳይሆን እዚህ 32 ላይ የምንጸድቀው በራሳችን ስራ ሳይሆን በእምነት ነው ይላል ማለት ነው። ከዛ በኋላ የሚለውን ላምብላችሁ። ከዛ በኋላስ ኦኬ ከዛ በኋላ ግን ነገር ግን ከመልካም ስራዎችና ከፍቅር ተግባራት እንታክት እግዚአብሔር ራሱ ለመልካም ስራዎች ምሳሌ ይሆነናል። ሄሎ
ቀጥሎ ደግሞ የዳነ ሰው ምን መስራት እንዳለበት ይነግረናል ማለት ነው። ስራ መስራት እንዳለበት ይነግረናል። ለመዳን ሳይሆን ምን ስላልን ነው እያለን ያለው። እንግዲህ ይህ ገና በ95 በአንደኛው ክፍለ ዘመን ላይ የነበረ አባት ነው እንግዲህ እና እንግዲህ አንዱ ይሄ ነው። ሌላ እንደገና ደግሞ ያየሁት ጽፈውታል። ይሆና ኖት ገልቲ የሚለውን ገጽ 98 ገጽ 38 ገጽ 40 ይህን ላሳያችሁ። ይኸው ገጹ 38 አያችሁት? እዚህ ጋር ገጽ 38 ይኸው 39ም እንደገና ደግሞ ገጽ 40 ይሆናል ማለት ነው። ከዚህ ላይ የወሰዱትን ነው እሳቸው በአማርኛ የተረጎሙት ማለት ነው። እንዲህ ይላል። በ407 ዓመተ ምህረት የሞተው ከአባቶች ሁሉ በላይ እውቅና ያገኘው ዮሐንስ አፈወርቅ የተባለው ሰባኪ የሚከተለውን ምስክርነት ተወልን። እግዚአብሔር ምን አደረገ? ኃጢአት ብሎ አልጻፈም። እንደዚሁም በ397 ዓመተ ምህረት የሞተው ታዋቂው ሰባኪና የሚላን ጳጳስ አምብሮስ እንደዚህ ተናገረ። ከእግዚአብሔር የራቀ ሰው ማለት ከአሕዛብ ወገን የሆነ የእግዚአብሔርን ሥራ ሳይሰራ በክርስቶስ ሲያምን ለአብርሃም እንደሆነው ለእርሱ እምነቱ ጽድቅ ሆኖ ይቆጠርለታል። ይሰማል? ከንዬ በግሩም ሁኔታ ነው የሚሰማው። ተስፋ አደርጋለሁ በደንብ ያ እንግዲህ አምብሮስ ይኸውና አምብሮስ ይኸው በ397 ዓመተ ምህረት እነዚህ ሰዎች በዓለም ላይ እውቅና ያላቸው ሰዎች ናቸው። እንደምታውቁት ያልተጻፈውን ተጽፏል ብለው አይናገሩም እና ያለውን ነው የጻፉት ማለት ነው። ይኸው አሁን ይህንን ልድገመው ሲስም እየሰማ እንግዲህ ከእግዚአብሔር የራቀ ሰው ማለት ከአሕዛብ ወገን የሆነ የእግዚአብሔርን ሥራ ሳይሰራ በክርስቶስ ሲያምን ለአብርሃም እንደሆነው ለእርሱም እምነቱ ጽድቅ ሆኖ ይቆጠርለታል። ለመዳን ስራ የሚባል ነገር የለም። ስራህን የሰራል ማን ነው? ክርስቶስ ነው። ከአንተ ታዲያ ምንድን ነው የሚጠበቀው? በሞተን ለማመን። እስቲ ሮሜ ምዕራፍ 4 ቁጥር 5 ላይ ያለችውን የሚለጥፍልኝ ማን ነው? ደግሞ ሌላም አለ። ቃሌ ከመጣ አስገቡልኝ። እንዳለ ሌላ አዎ አንድ ምፈልጋት ነበረች። እሱ ስለተሰቀለው ሰውዬ በመስቀል ላይ ስለሞተው የሚናገራት አንድ ነበረች። እሷን አዎ ይኸው አገኘሁት። እንዳውም ይኸውና በእስክንድሪያ የተወለደው ኧረ ኮመንት አይቼ ነው ምን ስለ ጽድቅ እንጂ ስለ ድነት መቻለህ የሚል ከሲሶ መጥቶልሃል። ታዲያ ድነትን አስገቡት እያልን ነበረና እንዲለይልን ሁለቱን እንዲያብራራልን ገብቶ ቢያብራራልን ጽድቅ ምን እንደውም ድነት ምን እንደውም አይ ይህን ዲስቲንክሽን ካመነ እኮ በቃ ፕሮቴስታንት እምነት ብቻ የሚለውን የግድ ማመን ይጠበቅበታል። ይህን ላንብብላችሁ። ይኸው በእስክንድሪያ የተወለደ
የታላቁ ሊቅ በ254 ዓመተ ምህረት ገደማ የሞተው ኦሪገን እንደዚህ ጽፏል። ከክርስቶስ ጋር የሞተው ወንበዴ ያለ ሕግ ሥራ በእምነት ጸደቀ። ይህ የሚያሳየን በፊት የሠራነውን ጌታው ሳይጠይቀው ካመነ በኋላ ለወደፊት አንድ ስራ ማድረግ ሳይጠበቅ በቃሉ መሰረት በመጽደቁ በገነት የራሱ ጓደኛ ያደረገው ይላል። ይሄ አባት ማለት ነው። ሊቅ ነው። በእስክንድርያ የተወለደ ኦሪገን። ይኸው የወንበዴውን እኛ ሁልጊዜ ስንጠቅስላችሁ የማትቀበሉት ይሄው አባቶች። ቃልዬ መጣ። እናት ስልክ በጣም እየፈለገኝ ነበረ። አስ ይቅርታ። እነዚህ ሰዎችማ የሆኑ ሰዎች ናቸው። እኮ ላይቭ ስገባ የሚደውልልኝ ግራ የሚገባኝ። ቆይ እችን ብቻ ላንብብላቸው። አባታችን ነው የሚሉት። አሁን በደንብ ስሙ፣ በደንብ ስሙት። አቡነ ሰላማ የሾመው የሞተው የእስክንድሪያው ሀያኛው ፓትርያርክ ቅዱስ አትናቴዎስ እንዲህ ጽፏል። ይሰማል። ምን ብሎ? ሰው በስራው ሳይሆን እንደ አብርሃም በእምነት ይጸድቃል ብሎ። ሰው በስራው ሳይሆን እንደ አብርሃም በእምነት ይጸድቃል ብሎ። ኦኬ፣ ከመጣ እንግዲህ ወደ ቀድሞ እንሄዳለን። ይሄ እንግዲህ ቄስ ኮልማንስል ከማን ላይ ይኸው ገልቲ ከሚለው ራሳቸውም ስሙን ጽፈዋል እዚህ ጋር ጀምስ ቡቻን ጄምስ ቡቻናን ወይም ቡካናን። ይኸው የእሱ መጽሐፍ ይህንን አይገርምም? እኔ ይህንን በአማርኛ ነበር ያነበብኩት። እዚህ ላይ ሳየው ኦንላይን ላይ ያዝዤ ይኸው ራሱ አግኝቼዋለሁ ለማለት ይኸውና፣ እንግዲህ እዚህ ላይ ይኸው ርዕሱ ራሱ ጀስቲፊኬሽን አስ ቶት ባይ ዘ ቸርች ፋዘር ነው የሚለው እና የቸርች ፋዘሮች ጽድቅ እንግዲህ በእምነት ነው ብለዋል። ኦኬ፣ መቀጠል ትችላለህ ቃልዬ። አሁን ሲስ ከፈለገ ወይም ሌላም ሰው መግባት ይችላል ማለት ነው። አይ እንግዲህ እኛ በስራ ነው የምንድነው የምትሉ ሰዎች ካላችሁ ደግሞ መቀጠል ትችላላችሁ ማለት ነው። ሳልቬሽን ባይ ፌዝ አለውን ወይም ጀስቲፊኬሽን ባይ ፌዝ አለውን እና የክርስቶስ ምልጃ ለጴንጤ የተሰጠ ከሆነ እና ኦርቶዶክስ የሚቃወመው ከሆነ ዮሐንስ አፈወርቅን ጴንጤ ነው የምትለው በነገራችን ላይ እና ሁሉም ሰው ሊቀበላቸው የሚገባ ትምህርቶች ናቸው። ብዙውን ጊዜ ለእኛ እየሰጡ ስለሚቸገሩ ማለት ነው። መጀመሪያ ዶክትሪኑ በራሱ የጀስቲፊኬሽን ባይ ፌዝ አለውን ዶክትሪኑ በራሱ አሁን ባለበት ሁኔታ በተዋቀረ መልኩ አሁን ባለበት ሁኔታ ሲስተማታይዝድ ሆኖ ከሰከንድ ሴንቸሪ ጀምሮ ነበረ እያልን አለመሆኑ መታወቅ አለበት መጀመሪያ ማለት ነው። ብዙ ሰዎች የሚፈልጉት ነገር እሱ ነው። ትሪኒቲ ራሱ ከሰከንድ ሴንቸሪ ጀምሮ የተዋቀረ አልነበረም ማለት። ስለዚህ ዶክትሪኖቻችን በቸርች ፋደርስ ዴቨሎፕ እየሆኑ የመጡ ናቸው እንጂ የሆነ ሰዓት ላይ በቃ ሲስተማቲክ ቴዎሎጂ እንስራ ብለው ቁጭ ብሎ ሲስተማቲክ ቴዎሎጂ ሲሰራ የምናውቀው ቤተክርስቲያን አባት የለም። እንደው የተወሰኑ ሞክረዋል እንጂ ከዛ በኋላ ደግሞ እንደው ሲስተማቲክም አይደለም እነሱም የሞከሩት አክቹሊ። እንደዚሁም ደግሞ የቤተክርስቲያን አባቶች ብቻ ሳይሆኑ ከሐዋርያት ጀምሮ ብንጠራም እንደዛ አይነት ነገር አልሰሩም። ለተጠየቋቸው ጥያቄዎች መልስ እየሰጡ ነው የሄዱት። ስለዚህ ትምህርቶች ዴቨሎፕ እያደረጉ እንደመሄዳቸው በዛ ደረጃ ነው ጀስቲፊኬሽን ባይ ፌዝ አለውን የምናየው ማለት ነው። አንዳንድ ኮሜንቶች እያየው ነበር። ሲጀመር ጀስቲፊኬሽን እና ሳልቬሽን አንድ አይነት አይደለም።
ተሰምቻለሁ። አሁን መጣል። እሺ አሁንም ስልክ ነው። እሺ ጀስቲፊኬሽን ባይ ፌዝ አለውን ስንል ዴቨሎፕ ማድረጉን ነው ደግሞ ዴቨሎፕ እያደረገ የመጣ ጉዳይ መሆኑን ጨምር እያመንን ነው የምንሄደው ማለት ነው እንጂ በአንድ ጊዜ ሲስተማታይዝድ ሆኖ ምናምን ከአባቶች ጀምሮ መጣ እያልን አይደለም። ስለዚህ ሙግቱን መተው በዛ ደረጃ እንትን ማድረግ አይችሉም። አንደኛው እሱ ነው። ሁለተኛው ጀስቲፊኬሽንን ግን ፎረንሲክ አክት አይደለም እንደማለት በጣም አሳፋሪ ነገር ግን አይቻልም። ጀስቲፊኬሽን ፎረንሲክ ነው ማለት ቃሉ ራሱ ዲካዮሲን የሚለው ቃል ራሱ ቀጥታ እንትን ነው፣ የፍርድ ቤት ቃል ነው፣ የህግ ቃል ነው። ስለዚህ ፎረንሲክ ነው ራሱ ቃሉ በራሱ ፎረንሲክ ነው ማለት የእንትን ቃል የፍርድ ቤት ቃል ነው። ሶ ወደ እንትን ስናመጣውም ወደዚህ ስናመጣውም ሲምፕሊ ሰዎች ካለባቸው በወንጀል ተይዘው ሊቀጡበት ካሉበት ስፍራ እንዴት ይወጣሉ? ወደ መንግስተ ሰማያት እንዴት ይገባል ነው ጀስቲፊኬሽን የሚመልሰው ወይም ደግሞ ጽድቅ በእምነት ብቻ የሚለው ትምህርት የሚመልሰው ሰዎች ወደ መንግስተ ሰማያት የሚገቡት እንዴት ነው የሚለውን ጥያቄ። ከዛ በኋላ ሰዎች በመንግስተ ሰማያት ደግሞ እንዴት ነው የሚኖሩት? ወር ደግሞ ወደ እግዚአብሔር መንግስት ገብተው እንዴት ነው የሚኖሩት? ላይፍ ስታይላቸው ምን አይነት ነው ሲባል ያው የጀስቲፊኬሽን ቴዎሎጂ ቀጥሎ ያለውን ነገር ደግሞ እንትን ያደርገዋል ማለት ነው። ቀጥሎ ያለውን ነገር ደግሞ ይቀርጸዋል ማለት ነው። ስለዚህ ጀስቲፊኬሽን ባይ ፌዝ አለውን ስንል ምን ማለታችን ነው? ምን ማለታችን በሰፊው ከዚህ በፊት አውርተናል። ምን ማለታችን አይደለም እና የሚለውን ነገር ከዚህ በፊትም በሰፊው አውርተንበታል። ኤኒዌይስ ወደ እንትኑ ወደ ቸርች ፋዘርስ ከመምጣታችን በፊት ግን ራሱ ጳውሎስ ራሱ ስለዚህ ጉዳይ ምን አለ የሚለው ነገር ወሳኝ ነው አይደል? በቃ ራሱ ጳውሎስ ሐዋርያው ጳውሎስ ራሱ ምን አለ ለፊልጵስዩስ ሰዎች፣ ለገላትያ ሰዎች፣ ለሮሜ ሰዎች የጻፈው ነገር ላይ በቀጥታ እንትን እናደርጋለን፣ ስትሬስ እናደርጋለን። መጀመሪያ ማለት ጀስቲፊኬሽን ቲዮሎጂ የሚጀምረው ከቸርች ፋዘርስ ራሱ አይደለም። ከነ ሉተር ተወውና ከቸርች ፋዘርስ ራሱ አይደለም የሚጀምረው ወደኋላ ቀደም ኤፒስትል ኦፍ ዲዮግኒተስን ስታሳይ ነበርና ኢቭን እንትንን ፒኤስኤን እዛ ላይ ቆመ መገንባት ትችላለህ፣ ዲዮግኒተስ ላይ ማለት ነው። ሶ ምንድነው እየተወራ ያለ የሚለውን ነገር ለማየት ግን መጀመሪያ የመጽሐፍ ቅዱሱን ትምህርት ማወቅ አለብን ብዬ አምናለሁ። ስለዚህ መጽሐፍ ቅዱሱ ላይ ቆመን ነው የምናወራውን ነገር የምናወራው። ሐዋርያው ጳውሎስ ሮሜ 3 ላይ ሮሜ 4 ላይ ስለ ጽድቅ በደንብ አድርጎ ነግሮናል። ለሚሰራ ደሞዝ እንደዳ ነው አለ። ስራ አትስሩ እኮ አይደለም ግን ለሚሰራ ሰው ደሞዝ እንደዳ ነው አለ። እሺ ለማይሰራ አለና ሳይሰራ ቁጭ ለሚል አለለም። ኃጢአተኛም በሚያጸድቅ ለሚያምን ሰው እግዚአብሔር እምነቱን ምን አድርጎ ጽድቅ አድርጎ ይቆጥርለታል። እምነቱ ጽድቅ ሆኖ ይቆጠርለታል። ከዚህ ጥቅስ ጋር ኒውክሌር ጦርነት ነው የገጠሙት ይመስለኝ አንዳንድ ጊዜ ወገኖቻችን። ለማይሰራ ምን ይሆንለታል? እምነቱ ጽድቅ ሆኖ ይቆጠርለታል። ኦኬ አሁን ከዚህ ጋር እንዴት ትታገላለህ? ጥቅስ በቀደም እያየው ነበረ ወንድማችን ካሌባ እንትን አድርጎ አውርቶ ከአንድ ኦርቶዶክስ ወንድማችን ጋር በጣም ፈኒ ነገር እያየው ነበር። ኢየሱስ አሁን አያማልድም ብሎ ቃል በቃል ማለት ነውና እንደነዚህ አይነት ነገሮችን በጣም መካድ እኮ ዋጋ ያስከፍላል። ጥቅስ መዳፈር የመጽሐፍ ቅዱስን ክፍል መዳፈር እኮ ነው እንዴ! ፊት ለፊት ያማልዳል ተብላ ያማልድም ትላል። ፊት ለፊት ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ብሎ እየነገረ አይ እምነቱ ጽድቅ ሆኖ አይቆጠርለትም ብለህ መናገር ማለት እንዴ! ጽድቅ በቃ ሳልቬሽን ባይ ፌዝ አለውን ጀስቲፊኬሽን ባይ ፌዝ አለውን በቃ እንትን ነው የሆነ ክፉ ትምህርት ነው ምናምን አድርጎ ቀንድ አውጥቶ ምናምን ማውራት ማለት ከጥቅሱ ጋር ሄዶ ቀጥታ መላተም ነው ብዬ አስባለሁ። ስለዚህ አዎ ቃሉ በሚለው ልክ እንላለን። ስለዚህ እኔ ሳልሰራ ኃጢአተኛም በሚያጸድቀው በሞተልኝ በእሱ አምኜ እምነቴ ጽድቅ ሆኖ ተቆጥሮልኝ እድናለሁ ወይ ብል በቃሉ ስታንዳርድ መሰረት አዎ እድናለሁ። ምንም የማያከራክር ነገር ነው ይሄ። ስለዚህ መጽሐፍ ቅዱስ የሚናገረውን ነገር በማለት ነው መታወቅ ያለብን ብዬ አስባለሁ። መጽሐፍ ቅዱሱ የሚነግረንን ነገር አዎ እሺ አሜን በማለት ነው መታወቅ ያለብን። ስለዚህ ጥቅሱ የሚነግረን እሱ ነው። አይ ይሄ እኮ ማለት ስራ ማለት ምናምን ብለህ ተርጉመህ ምናምን ገና አይደለም። ጥቅሱ አትሰራም አይደል? አዎ እሺ ምን ታደርጋለህ? በኢየሱስ አምናለሁ። ታምናለህ? አዎ ጸድቃለህ። ስለ ጽድቅ ነው እየተወራ ያለውና ማለት ነው ጸድቃለህ በቃ። ስለዚህ ሐዋርያው ጳውሎስ ራሱ በሮሜ መልእክቱ ላይ
ግልጥ አድርጎ ለማይሰራ ኃጢአተኛን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል እያለ ይናገራል። ነፍ ባይዘው በጣም ብዙ አባቶችን መጥቀስ ይቻላል። እነ ቴዎዶሬቲቭ ሳይረስን መጥቀስ ይቻላል። ቴዎዶሬቲቭ ሳይረስ ራሱ በዚህ ጉዳይ ላይ ሰፊ ነገር አብራርቷል። ከዛ ህግ የተባሉት ነገሮች እነማን ናቸው የሚለውን ነገር በደንብ አድርጎ አስቀምጦታል ምናምንና ስለዚህ አዎ ለማይሰራ ኃጢአተኛን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ብለን እናምናለን። ስለዚህ የመጀመሪያው መናገር የምፈልገው ነገር እሱኛው ነው። ግን ከዛ ቀጥሎ ሌሎችንም ማየት እንችላለን። ታዲያ ምን ነው ጳውሎስ ኤክስክሉድ ያደረገው? ኦኬ ምክንያቱም ሮሜ 3:28 ላይ ስትመለከቱ ሰው እኮ ያለ ህግ ስራ እሺ በእምነት እንዲጸድቅ እናውቃለን ይላል። ያለ ህግ ስራ በእምነት እንዲጸድቅ እናውቃለን። እዚህ ጋር የህግ ስራ የሚለው መገረዝን ነው። እንደዛ ነው ብለህ መሞገት መብት ነው። ግን ችግር የለውም። እሺ እዚህ ጋር ያለው መገረዝን ነው እንውሰድልህና ከዛ ከመገረዝ በተቃራኒ ምን አስቀመጠ? እኔ አሁን መገረዝ ነው ብዬ አይደለም ማምነው። የህግ ስራ ብሎ ሲናገር ሐዋርያው ጳውሎስ በአንዱ እንትን ብትል በሌላው ተላላፊ ትሆናለህ። በቃ እሱ ምንም በቃ ህግ የሚናገረው ከህግ በታች ላሉ ሰዎች ነውና ኦልሬዲ በአንዱ መተላለፍ ሌላውን እንድትተላለፍ ያደርጋል ይላል። ስለዚህ ስለ ህግ ሲያነሳ ገና አንዷን መተላለፍ ሁሉንም መተላለፍ ነው ብሎ ጳውሎስ ስለሚያስቀምጥ እነዚህ ነገሮች ስላሉ ምንም ጀስት መገረዝ ነው ብትለኝ ችግር የለብኝም። አልገረዝም ያለ ሰው እንደ መግደል ጭምር ነው እና ምንም በቃ ዋጋ የለህም ማለት ነው በሌላ አባባል። ስለዚህ ግን አንተ መገረዝ ነው ያልከውን ሰጥቼ ራሴ መገረዝ ነው ብለኸኝ ማለት ነው መገረዝ ነው የሚያወራው ብለኸኝ ሰጥቼ መገረዝን ከዛ በተቃራኒ ግን ምንድነው ያቆመው? ከመገረዝ ተቃራኒ ብልህ ተቃራኒው ምንድነው? እሺ ያስቀምጠው ጳውሎስ በሱ አይጸደቅም። ህግ የሚለውን የህግ ስራ ምናምን የሚለውን መገረዝ ብለው ሰድ መጀመሪያ ከዛ መገረዝ ብለው ሰድና ለውጠው ቃሉን ራሱን። ስለዚህ በህግ መጽደቅ የሚባለው በመገረዝ መጽደቅ በሚል ይወሰድ። በመገረዝ መጽደቅ አይቻልም። ታዲያ በምንድን ነው የሚቻለው ብዬ በጠይቀህ መልስ ምንድን ነው? በእምነት ነው አይደል? እሺ በእምነትና ለነዳያን በመስጠት አይሆንም እሱ? አይ ቆይ አንድ እንትን ነው አይሰጠኝ ወይስ አሰማሜ ነው? በመገረዝ ነው እንደዚህ ነው መገረዝን ነው የተቃወመው አልኩ። ኦኬ እሺ እሱ የተቃወመው መገረዝን ነው የተቃወመው እንጂ ሌሎች ህጎችን አይደለም አልከኝ። ከዛ እኔ ደግሞ እሺ ልውሰድልህ እሱንም አልኩ። ከዛ የህግ ስራ ተብሎ የተቀመጠው ባውንደሪ ማርከር የሚባሉ ነገሮች አሉ። መገረዝ የሚበላ ነገር ሰንበት ምናምን እነሱ ናቸው ብለህ ስትከራከረኝ እነሱን ሰጠውህና እሺ ውሰድና እነሱ አያጸድቁም ተብሎ ነው የተነገረው። አንተ ልትለኝ የፈለከው ምንድነው? እነሱ ናቸው እንጂ ለምሳሌ መልካም ምግባር እንደዚህ የሚባሉ ነገሮች እነሱ አይደሉም እያልከኝ ነው ያለኸው። ስለዚህ እነሱ ሊያጸድቁ ይችላሉ እያልክ ነው ያለኸው ማለት ነው። ሙግት የኦርቶዶክስ ሙግት። እሺ ከዛ እሺ ውሰዳቸው አልኩ። ውሰዳቸው አሁን በዚህ አይጸደቅም ያልከው መገረዝ ሰንበት መጠበቅ ምናምን የሚባሉ ነገሮችን ውሰዳቸው አልኩ። እሺ አልኩ። በቃ ተቀበልኩ ማለት ነው። እሱን ሰጥቼ ታዲያ ሐዋርያው ጳውሎስ አንተ በመገረዝ አይጸደቅም ብለህ ተርጉመህ ቃሉን ሐዋርያው ጳውሎስ ታዲያ በመገረዝ ካልሆነ በምንድን ነው የሚጸደቀው ብሎ ነገረህ አልኩ። መልስ ምንድን ነው የሚሆነው? መልካምም ስራ አድርገው ብለኸኛል፣ መገረዝንም ተቀበል ብለኸኛል፣ ሁሉንም ሰጥተኛል። አይደለም እነሱን ሁሉ ሰጠውህና ነው መልካም ስራማ ያጸድቃል ስላልከኝ እኮ ነው። እነሱን በኋላ ላይ እናወራቸዋለን። ያጸድቃል ለሚለው ማስረጃ ስለምታመጣ ማለት ነው። ያዕቆብ ጋር ካልሄድክ አትችልም። ግን እኔ እየጠየቅኩ ያለሁት አሁን መገረዝ ነው ስትለኝ ተቀበልኩ። የእነሱ ሙግት መጀመሪያ ልንገራችሁ ምን እንደሆነ። የእነሱ ሙግት ያለው መልካም ስራ መስራት አያጸድቅም እያለ አይደለም ጳውሎስ እያለ ያለው በመገረዝ አይጸደቅም ነው። ሰንበት በመጠበቅ አይጸደቅም ነው። እኛም ሰንበት መጠበቅና መገረዝ ያጸድቃሉ አላልንም ይሏችኋል ማለት ነው። አሁን ሙግቱ ገባ። አንተ ጨርሰው ሂድ። እሺ በቃ እኔ ላስቀምጥላችሁ። እንደ አንድ ኦርቶዶክስ ሲመጣ የሚላችሁ ምንድነው? በህግ ስራ አይጸደቅም ይላችሁና
ስትሉት አዎ አይጸደቅም ይላችኋል፣ ይቀበላችኋል። የህግ ስራ አያጸድቅም ይላችኋል። የህግ ስራ አያጸድቅም ይላችሁና ምንድናቸው ስትሉት የህግ ስራ የሚባሉት መልካም ስራዎች አይደሉም ይላል። የህግ ስራዎች የሚባሉት መገረዝ፣ ሰንበት መጠበቅ፣ ይሄ አይሁድ እንዳይሁድ ሊጠብቃቸው የሚገቡት ነገሮች አሉ፣ እኛ ምንም የማይገባል ማለት ነው። እነሱ ናቸው ይለዋል። እነሱ ናቸው። ስለዚህ እነሱን እኛ የሚያጸድቃሉ አላልንም። ጳውሎስ እየተናገረ ያለው ስለ እነሱ ስለሆነ ጽድቅ በእምነት ብቻ ብለህ ስትናገር አንተ ኦልሬዲ ጳውሎስን ያላውዱ እየጠቀስከው ነው ይልሃል። ከዛ እሺ እንደዛም ብለህ ራሱ እንደዛ አይደለም፣ ምክንያቱም ጳውሎስ በአንዱ ተላላፊ የሆነ በሁሉም ተላላፊ ነው ብሎናል። እንደዛ አይደለም፣ በቃ አንተ አልገረዝም ብትል ራሱ በሁሉም ተላላፊ ትሆናለህ ይልሃል። ግን ደግሞ እሱን ትተህ ነው ጳውሎስን ያለውን እሱን ትተህ ነው ያንተን መገረዝ የሚለውን ነገር ተቀብለን፣ ስለዚህ አዎ ጳውሎስ የህግ ስራ ብሎ የጠራው መገረዝን ነው ብዬ ራሱ ታዲያ በመገረዝ አይጸደቅም ብዬ በተረጉምልህ ጥቅሱ አንተ እንደፈለግከው በምንድን ነው የሚጸደቀው? ቀጥሎ ጳውሎስ የሚናገረው በቀጥታ በመልካም ስራ ይጸደቃል አይደለም፣ ከመገረዝ ውጪ በመልካም ስራ ይጸደቃል አይደለም። ጳውሎስ ቀጥታ የሚናገረው በእምነት ይጸደቃል ነው። በእምነት እንጂ የሚጸደቀው በመልካም ስራ አይደለም በጳውሎስ ትምህርት ውስጥ። ስለዚህ ሐዋርያው ጳውሎስን በእምነት ብዬ እኮ ነበረ እኮ። አዎ እንትን ስለፈለኩ ነው፣ በጣም ስትረስ እንዲሆን ስለፈለኩ ነው እንትን ያደረኩ እና ጨመቃ እንለዋለን እና ሐዋርያው ጳውሎስ መገረዝን ወስዳችሁ የህግ ስራ መገረዝ ማለት ነው ብላችሁ ተርጉማችሁ ራሱ ብትነግሩት የሚላችሁ ከመገረዝ ተቃራኒ ራሱ ሊያመጣ የሚችለው ነገር የሚያመጣው ነገር ሲምፕሊ እንትን ነው፣ የእምነትን ነው። ሰው ያለ ህግ ስራ በእምነት ይጸድቃል ነው የሚላችሁ። ስለዚህ ሰው የሚጸድቀው በእምነት ከሆነ ያለ ህግ ስራ የሚጸድቅ ከሆነ ሰው ወደ መንግስተ ሰማያት የሚገባው ከሞት ወደ ህይወት የሚመጣው የጥፋት ልጅ ከመሆን ወደ የጥፋት ልጅ ከመሆን የእግዚአብሔር ልጅ ወደ መሆን የሚመጣው በቀጥታ በእምነት ነው እንጂ በመገረዝም አይደለም፣ በመልካም ስራ በመስራትም አይደለም፣ በምንም ነገር አይደለም። ሰው ከሞት ወደ ህይወት የሚመጣው በእነዚህ ስራዎች አይደለም፣ በእምነት ነው እንጂ። የሐዋርያው ጳውሎስ ሙግት እሱ ነው እንትን የሚያደርገው። አንድ ጊዜ አንዴ ጋይስ ሜክሲኮ ይቅርታ ጋይስ። እሺ አሁን ተመልሻለሁ። እሰማለሁ እሰማለሁ ሰማል ቃሌ። እሺ እሺ። ስለዚህ እኛ ጀስቲፊኬሽንን ፎረንሲክ ነው። ጀስቲፊኬሽን የሚባለው ጽድቅ የሚባለው ነገር በቀጥታ ከሞት ወደ ህይወት መምጣትን እንደዚሁም ደግሞ በእግዚአብሔር የሥራ በመስቀሉ ስራ በጌታ ኢየሱስ የመስቀል ስራ የእግዚአብሔር ልጅ መደረግን የሚያሳይ ከመሆኑ የተነሳ ይሄ ቀጥታ በእምነት ነው የሚሆነው ነው። ለዛ ነው ዮሐንስ አፈወርቅ በአንድ ስፍራ ላይ እግዚአብሔር እኮ መልካም ስራን አልከለከለንም በስራ መጽደቅን እንጂ ብሎ የሚያስቀምጠው ማለት ነው። በእምነት ነው የሚጸደቀው እንጂ በመልካም ስራ አይደለም። ለምንድን ነው እንዲህ የሚባለው? ምክንያቱም አዋተንኛ ምንም የምናደርገው ነገር የለም። ጸድቀን ነው መልካም ስራ መስራት የምንጀምረው እንጂ ለመጽደቅ ብለን መልካም ስራ እንሰራም። ስለዚህ ይሄ ደግሞ ቅድም ያነሳኸው የቀለሜንጦስ አንደኛ ቆሮንቶስ አለ። አንደኛ ቆሮንቶስ ላይ ቀለሜንጦስ በቀጥታ አስቀምጦታል፣ አንደኛ ቀለሜንጦስ ላይ ማለት ነው። እሱም ደግሞ ምንድነው ሰው የሚድነው የሚጸድቀው የዘላለም ህይወት የሚያገኘው በመልካም ስራው አይደለም፣ በእምነቱ አይደለም፣ በአንደርስታንዲንጉ አይደለም፣ በሃይማኖተኝነቱ አይደለም፣ በእነዚህ አይደለም። ስለዚህ እነዚህ ነገሮች በሙሉ ከዳነ ሰው የሚጠበቁ ናቸው፣ ወይም ደግሞ ከጸደቀ ሰው የሚጠበቁ ናቸው እንጂ ገና ለመጽደቅ የሚሰሩ አይደሉም። ለምን ፎረንሲክ ነው። ፍርድ ቤት ቆመ እነሱን አቅርበ በቃ እሺ ምናምን አትባልም። ገና እኮ ወንጀለኛ ሆነ እኮ በቃ ፍርድ ቤት ቀርባል። መልካም ስራ በሙሉ ከወንጀለኛ ማንነት የሚወጣ ነው። ሰው ገደለ ሰውየው፣ እሺ ከዛ ፍርድ ቤት ቀረበ። ሰው ገሎ ፍርድ ቤት ቀረበና ይሄ ሰው በነፃ እንዲለቀቅ ወይም ደግሞ እንዳይፈረድበት በነፃ እንዲለቀቅ እንትን ይደረግ ተባለ። መልካም ስራው ይቆጠርለት ተባለ። ከዛ በኋላ መልካም ስራዎች ተቆጠሩለት። ማለት ከዚህ በፊት ፍርድ ቤት አካባቢ መጥቶ ቆሻሻ ጠርጓል። የሆነ ቀን አንዲትን አሮጊት ሴትዮ በመንገድ ሲያሳልፋቸው ሲያሻግራቸው አይቻለሁ። ለነዳያን ሲሰጥ አይቼዋለሁ። እንደዚሁም ደግሞ የሆነ ጊዜ ላይ ታክሲ ውስጥ ደግሞ ለአንድ አረጋዊ ተነሳላቸው ከመቀመጫው ከባስ ውስጥ እያልን ዘርዝረን
መልካም ስራ ሊስት አወጣንና ስለዚህ ይሄ ሰው አዎ ሰው ገለዋል፣ ግን እነዚህ መልካም ስራዎች ሲሰራ ስለነበረ ምንም ሳይቀጣ ይለቀቅልኝ። እንደውም ምንም ሳይቀጣ መለቀቅ ብቻ አይደለም የአገሪቱ ፕሬዚዳንት እንደውም ኒሻን ይሸልሙት። መልካም ስራ ባይ ዘ ዌይ ከጀስቲፊኬሽን ጋር ከተገናኘ እንደዛ ነው። ምክንያቱም እግዚአብሔር ልጆች ተደርገናል ነው እንጂ በምድር ላይ ፍሪ ራነርስ ተደርገናል አይደለም። ወይም ደግሞ በምድር ላይ ጥሩ ነዋሪዎች ተደርገናል ቢል ጥሩ ነበር። እንደዛ አይደለም፣ እግዚአብሔር ልጆች ነው ያለው። ስለዚህ ኢኩዌሽኑ እዛ ድረስ ነው የሚሄደው። ስለዚህ ሰው ገሏል እኮ ፍርድ ቤት ቆሟል። እነዚህ መልካም ስራዎች ከዚህ በፊት አድርገዋል፣ ከዚህ በኋላ ማድረጉን ስለሚቀጥል ስለዚህ ከዚህ በኋላ እንደውም ፕሬዚዳንቱ ጠርተው የክብር ኒሻን ይሸልሙት፣ የሀገሪቱ የተከበረ እንትን ይሁን እንደማለት ነው። ከዚህ በላይ እሺ ትምክህት ኬት ይመጣ? ስለዚህ እነዚህ ማለት አትችልም። አንድ ፍርድ ቤት ቀርበ እንኳን ሰው ጋር ኪስ አውልቀህ እንዲህ ማለት አትችልም። ኦኬ፣ በዚህ መንገድ ማስቀመጥ አትችልም። ሰው ኪስ አውላቂው እንደ ኪስ አውላቂ ይፈረድበታል በዚህኛው ፍርድ ቤት ራሱ ማለት ነው። እምነት አይጸደቅም የሚለው ትምህርት ከነሱ ትምህርት ጋር አይጋጭም ወይ ነው? የእነሱ መሬት ያለችው ቤተክርስቲያን 72 ሰው በልተ ያውን በልተ ነው። ክፉ ስራ ሰርተ እኮ አይደለም፣ ወይ የሆነ ነገር ኃጢአት ሰርተ እኮ አይደለም። ብልት አርገ ያለምንም ስራ ትድናለ። ኢቨን ሲኦል ከገባ በኋላ በሆኑ ሰዎች ምክንያት ጻድቃን በሚባሉ ሰዎች ትድናለ። የቱ ጋ ነው ስራው ነው? መሬት ያለችው ቤተክርስቲያን አሁን እኮ እንደ ቲክቶኳ ስራ ያስፈልጋል አትልም። ስለዚህ ከየት አምጥተው ነው ቲክቶክ ላይ የሚያወሩት ነው? ሌላው ደግሞ አይ እኛ በስራችን ነው ምንድነው ካሉ ኑ ግቡና እስቲ ምን ስራ እንዳላችሁ እኛ እኮ ግራ ገባን። ጠየቅ የምንፈልገው እሱን ነው። አዎ ኑና ግቡና እስቲ ስራችሁን ንገሩን። እስቲ ምን የጽድቅ ስራ እንዳላችሁ ምን እንደምትሰሩ ዓለም ላይ ነን መቼም እንተዋወቃለን። ምን አይነት ስራ እንዳላችሁ እኮ ግራ ገባን። አይ የክርስቶስ ስራ በቂ አይደለም፣ እኛም ደግሞ መስራት አለብን፣ እኛም ስራ አለን፣ እኛም መልካም ስራ አለን። ትናንት እንደተባለው ፍጹማን ነን። ፍጹማን ስንሆን ነው ምንድነው ካላችሁ ኑና እስቲ ያሳዩንና እኔ ይሄ ስራ አለኝ በስራ ይድናለሁ የምትሉ ሰዎች ግቡ እንጂ ዝም ብሎ በአየር ላይ ምንም ስራ ሳልሰራ ተነስቼ እኔ በስራ ነው የሚዳነው ብዬ ከዛ በኋላ እስቲ ስራህ ምንድን ነው ስባል አይ አትጠይቁኝ፣ እኔን አትጠይቁኝ የምል ከሆነ ይሄ ማታለል ነው። ራስንም ማታለል ነው፣ ሰዎችንም ማታለል ነው። ስለዚህ ግቡና ስራችሁን ንገሩን እስቲ ምን ስራ እንደሰራችሁ፣ ከዛ የሚያጸድቃችሁ ስራ ምን እንደሆነ። ከክርስቶስ ስራ ከመስቀሉ ስራ በላይ የእናንተ ጽድቅ በነገራችን ላይ አንድ እውነት ልንገራችሁ። አንደኛ 1000 ዓመት ቢሰጣችሁ ፍጹም ልትሆኑ አትችሉም። ስራችሁ አንድ ሰው በዓለም ላይ ከላይ ከፓስተር ከጳጳስ ከምን ጀምሮ ከማንም ጀምሮ ማንም ሰው ፐርፌክት ስለሌለ ማንም ሰው አይድንም። በዚህ አካሄድ ማንም አይድንም። ለምን? መጽሐፍ ቅዱስ ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሎታል ይላል። ሁሉ ሰው በልቡ የሚያስበው የሚያደርገው ነገር ሁሉ በእግዚአብሔር ፊት ጻድቅ ፍጹም ሰው የለም። ምን ጸድቀው በክርስቶስ ጽድቅ ብቻ ነው። ስለዚህ አሁን ዝም ብሎ ለሚዲያ ለክርክር ብቻ ስራ እንላለን አንዳንዶቻችን እንጂ ስራችሁ ምንድን ነው ተብሎ ቢፈተሽ አንድ የሚቋጠር ነገር የለውም። ስለዚህ ግቡና ስራችሁ ምን እንደሆነ በስራ እንጸድቃለን ያለባችሁበት ስራችሁን አሳዩን። እሱን ነው የምንለው። ተባረኩ። ያ እውነት ነው። እንግዲህ አሁን እኛው እንዳሳየናችሁ መጽሐፍ ይኸው እንግዲህ አባቶች ጽድቅ በስራ አይደለም በእምነት ነው ሆኑ። በቃ ይኸው በሮሜ ቀሌምንጦስን አነበብኩላችሁ። እስቲ በድጋሚ በክርስቶስ ኢየሱስ በፈቃዱ የተጠራን እኛ የጸደቀን በስራችን ወይም በጥበባችን ወይም በማስተዋላችን ወይም እግዚአብሔርን በመምሰል ወይም በልብ ቅድስና ያደረግነው ስራ አይደለም። ነገር ግን ከመጀመሪያ ሁሉን ቻይ የሆነው አምላክ ሰዎችን ሁሉ ባጸደቀበት እምነት እንጂ። እንዴ እንግዲህ ሲሆና በስራ አይዳንም። በእምነት ነው የምንጸድቀው። በሉኑና እናንተ ደግሞ የእነዚህን የአባቶችን አፍርሶሽ። አሁን እኮ እኛ ከመጽሐፉ ጠቅሰን እምቢ ስላላችሁ ቅድም ያሰማዋችሁ ልደት የለም ብሎ ስላለ ነው።
የሀገር አሳያለሁ። የሀገር ቪዲዮውን ከፍትና የሀገር አሳያለሁ። በቃ ስራችን የጽድቃችን ምክንያት አይደለም። በእምነትም የሚጸደቀው የእግዚአብሔር ጸጋ ነው እንጂ ስለ ክርስቶስ ጸጋ ኦገስቲን የተናገረው ነው። በቃ ስራችን የጽድቃችን ምክንያት አይደለም። በእምነት የሚያጸድቀው የእግዚአብሔር ጸጋ ነው እንጂ አይ እኛ በስራችን እንጸድቃለን የምትሉ ልጆች ካላችሁ ኑና ምን አይነት ስራ እንደምትሰሩ እናንተን የሚያጸድቃችሁ ስራ ምን አይነት እንደሆነ ነገሩ። ምክንያቱም ያዕቆብን እንጠቅሳለን። እናንተ 21ን ነው የምትጠቅሱት ወርሳችሁ ያለውን፣ እኛ ደግሞ ከፍ ያለውን እንጠቅሳለን። ሰው 9ን አድርጎ አንዱን ካላደረገ 10ንም እንዳላደረገ ነው የሚለው። እሱም ታገናኙልን አላችሁ እንግዲህ። ኦኬ እሺ፣ ደስዬ እስካሁን አልተናገርክም። እሺ እንዲሁ ወደደን የሚገባ የለም። አየው አንተን እንግዲህ አንተ እዚህ ቁጭ ስላልክ ነው መሰለኝ አንገባም ብለዋል። ጥያቄ ጠይቃለሁ ብለህ እንዲሁ ወደደኝ። ጌታ ኢየሱስ የተባረከ ይሁን። እንግዲህ ሁላችሁም እንዳላችሁት ነው መጽሐፍ ቅዱሳችን በግልጽ አስቀምጦታልና ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስራ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ብሎ ዘግቶታል። ማንም እንዳይመካ ሰዎች በእግዚአብሔር ፊት ለመጽደቅ ጽድቅ የሚባለው ወይም መዳን የሚባለው ነገር እኛ ጥረን ደክመን ያመጣነው ሳይሆን እግዚአብሔር በነፃ የሰጠው ነፃ ስጦታል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ላይ ከእግዚአብሔር ዘንድ ብሎ ነው የሚጀምረውና ቁጥር 30 ላይ ላንብበው። ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ አንደኛ ጥበብ፣ ሁለተኛ ጽድቅ፣ ሶስተኛ ቅድስና በተደረገ ቤዛነትን በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይላል። ጽድቅ የተደረገልን ነው። ቅድስና የተደረገልን ነው። ጥበብ የተደረገልን ነው። የተደረገልንን ለማድረግ መጣር ማለት ከእግዚአብሔር ቃል ጋር መጋጨት፣ የእግዚአብሔር ማመፅ አመፃ ነው አይደል? አመፃ ነው። ስለዚህ መጽሐፉ በግልጽ ያስቀመጠው የተሰጠህን ነው። የተሰጠህን ወደ ጎን አስቀምጠህ አይ ለማምጣት መጣር ይሄ በራሱ ትክክል አይደለም። ትምክህታችን እኛ እግዚአብሔር ነው የምንመካበት። የሚመካ ቢኖር በእግዚአብሔር ይመካ። ምንም አይነት የሚያስመካ ስራ፣ ምንም አይነት በእግዚአብሔር ፊት የሚያቆም ስራ የለንም። ሮሜ ምዕራፍ 7ን እኮ ስንመለከት በሕግ መጽደቅ ቢቻል ኑሮ፣ በስራ መጽደቅ ቢቻል ኑሮ እነዛ ሰዎች ይጸድቁ ነበረ። ጳውሎስ እኮ ራሱ ሲናገር ለዚህ ለሞት ከተሰጠ ስጋ ማን ያድነኛል ብሎ ከተናገረ በኋላ ሮሜ ምዕራፍ 8 ቁጥር 1 ላይ በክርስቶስ ኢየሱስ አይደል የሚለው ላሉት አሁን ኩነኔ የለባቸውም ይላል። 8:1 ላይ ለምንድን ነው ኩነኔ የሌለባቸው? ኩነኔ የሌለባቸው ለምንድን ነው ከተባለ በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ከስጋ እሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት ልኮ አድርጓልና ይላል። እግዚአብሔር የገዛ ልጁን የላከው እኔና እናንተ በራሳችን ጽድቅ መጽደቅ ስላልቻልን ነው። በራሳችን መቀደስ ስላልቻልን፣ በራሳችን ጎበዞች ስላላደለን ነው። መጽሐፍ ሲናገር የብሉይ ኪዳን ነቢይ እንግዲህ ከነሱ ብዙ አንገቶቻቸው በመጋዝ የተሰነጠቁ በብዙ መከራ ውስጥ ያለፉ ሌጦና የበግ ሌጦ ለብሰው ቆዳ ለብሰው በየተራራው በየዋሻው ሲዞሩ የነበሩት እነዛ በብዙ የተመሰከረላቸው ነገስታትን ድል ያደረጉ አባቶቻችን እነዚህ እንኳን ይላል ያለኛ ፍጹማን እንዳይሆኑ እግዚአብሔር ለኛ አንዳች የበለጠን ክብር አይቷልና ይላል።
ያለኛ ፍጹማን እንዳይሆኑ ያለ አዲስ ኪዳን ወዳጆቼ ክብር የለም። ለዚህ ነው መጽሐፍ እኮ ሲናገር ከሴት ከተወለደ አለና እንደ መጥምቁ ዮሐንስ ያለ ጻድቅ የለም ይላል ከሴት ከተወለደ። ነገር ግን ይልና በዚህ ዘመን ግን ከሱ የሚያንስ ይበልጠዋል ይላል እና ሮሜ 6:5 አንደኛ ቆሮንቶስ 5:11 ላይ የሚናገረው እሱ ነው። በአምላካችን መንፈስ ምን ብላችኋል? ታጥባችኋል፣ ተቀድሳችኋል፣ ጸርቃችኋል ይላል። በአምላካችን መንፈስ ምን ብላችኋል? ታጥባችኋል፣ ተቀድሳችኋል፣ ጸርቃችኋል። እኔ ሮሜ 6ን ይጠቅሱና ለጥምቀት የሚያወሩ ሰዎች ሮሜ 6 አሁን ስለ ጥምቀት ይነሳና ሮሜ 6:6 ላይ እንዲህ ይላል፣ እንግዲህስ ወዲህ ለኃጢአት እንዳንገዛ የኃጢአት ስጋችን ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን ይልና የሞተስ ከኃጢአቱ ጸድቋል ይላል እና ይህም ቦታ ለጥምቀት ሲጠቅሱ መጽደቃቸውንም ቢጠቅሱ ጥሩ ነበር ብዬ አስባለሁ። ተጠምቀናል ብለው ከክርስቶስ ጋር ሙተናል ብለው ነገር ግን የሞተስ ከኃጢአቱ ጸድቋል፣ ጸድቃችኋል እያለን ነው መጽሐፍ ቅዱስ። ጸድቃችኋል እና ጽድቅ በነፃ የተሰጠ የእግዚአብሔር ስጦታ ነው። የእግዚአብሔር ስጦታ ይህንን ስጦታ በየትኛውም ዘመን ሊገኝ አይችልም፣ በሰው ጥረት በሰው ልፋት ማለት ነው። ይሄ በትንቢት የተነገረው ወደፊት እግዚአብሔር ጽድቃችን ይሆናል ተብሎ በኤርምያስ የተነገረው የትንቢት ቃል እኛ ጋር ፍጻሜን አግኝቷል። አሁን የምንደክምበት የምንለፋበት የምንጠርበት የለም። በተሰራልን ስራ በእርሱ ላይ ነው የምንኖረው። ገላትያም 2:16 እንደዚህ ነው የሚለው አይደል? እኛ በፍጥረት አይሁዳዊ ነን ኃጢአተኞች የሆኑ አሕዛብ አይደለን የሚልና ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ ሰው በማን በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን። ሕግ ስራ ማለት በብሉይ ኪዳን አጠቃላይ ሕግ ስራ የሚባለው ግዝረትንም ሊያጠቃልል ይችላል። የብሉይ ኪዳንን አጠቃላይ ሊያጠቃልል ይችላል። ሕጉን ሊያጠቃልል ይችላል። ሕግ የሚለው ማለት ነው። ሕግ የሚለው እሱ ነው የሚያጠቃልለው። ስጋ የለበሰ ሁሉ በሕግ ስራ ስለማይጸድቅ አያችሁ፣ ስጋ የለበሰ ሁሉ ነው የሚለው እዚህ ቦታ ስለ ግዝረት አይደለም። በሕግ ስራ ግዝረት ቢሆን ኖሮማ ሁሉም ተገርዘው ነበር እኮ ብሉይ ኪዳን ላይ። እነዛን እኮ ሮሜ ምዕራፍ 4 ላይ የእምነት ምልክት ነው የሚለው ግዝረት የጽድቅ ምልክት ነው የሚለው። አብርሃም ከጸደቀ በኋላ የጽድቅን ምልክት ግዝረት ተሰጠው ነው እንጂ የሚለው ግዝረት ያድናል የሚል የመጽሐፍ ቅዱስ አስተምሮም የለም። በብሉይ ኪዳንም ያድናል ግዝረት ተብሎ አይደለም። ከዛ ምልክት ይሆን ዘንድ ያንተ ወገን ያንተ ዘር የሆነ ሁሉ ምን ይባል በቤት ያለ ሁሉ ይገረዝ አለው። ምልክት ነው ግዝረት እንጂ ለመጽደቅ አይደለም። አንድ ሰው የጸደቀ ሰው ነው ያንን የሚያደርገው። መጽሐፉ እንደሚናገር ስጋ የለበሰ ሁሉ በሕግ ስራ አይጸድቅም ማለት ስጋ የለበሰ ሁሉ። ምናልባት እነሱ ስጋ ለባሽ ካልሆኑ ሌሎች ሰዎች አይዶን ነው አናቅም፣ ስጋ ያለበሱ ሰው ከሆኑ። መጽሐፍ ግን እኛን ስለኛ ሲናገር እኛ ራሳችን አለ ጳውሎስ ራሱን ጨምሮ እኛ ራሳችን በሕግ ስራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል። በክርስቶስ ኢየሱስ አምነናል። ያመንነው የሕግን ስራ ፈጽመን አይደለም ነው። ሮሜ ምዕራፍ 3:20 ላይ የሚናገረው ይሄ ነው። አፍ ሁሉ ይዘጋ ዘንድ ቁጥር 20 ጀምሮ እንዲህ ይላል። ይህም የሕግን አፍም ቁጥር 19 ጀምሮ ያንብበው። አፍም ሁሉ ይዘጋ ዘንድ ዓለሙም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን ይልና ይህም የሕግን ስራ በመስራት ስጋ የለበሰ ሁሉ ስጋ ለባሾች ስጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ኃጢአት በምን ይታወቃል? በሕግ ይታወቃልና። እዚህ ጋር በሕግ ይታወቃል የሚለው ኃጢአት በሕግ ይታወቃል ተብሎ እዚህ እያወራ ያለው ስለ ግርዘት አይደለም። አትስረቅ፣ አታመንዝር እያለ የተጻፈውን ወይም መተዳደሪያ ደንብ ተብሎ የተሰጡትን ሕጎች እንደገና ደግሞ እነዚህ ሰውን ትኩረት አድርገው የተሰጡት 10ቱ ትእዛዛት 5ቱ ከእግዚአብሔር ጋር ነው፣ 5ቱ ደግሞ ከኛ ጋር ነው። ከኛ ጋር ያለውን እሱን ለማጠየቅ ነው እያወራ ያለው። አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግን ስራ በመስራት ስጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ታዲያ እንዴት እንጽደቅ?
ይህም የሕግን ሥራ በመስራት ቁጥር 21 ላይ አሁን ግን ይላል መጸደቂያው መንገድ ሲነገር አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። አሁን ግን ያለ ሕግ ተገልጧል። እንዴት? እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የማን ጽድቅ ነው ይላል? የእግዚአብሔር ጽድቅ ነው። የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እንዲያው ማለት ያለምንም ዋጋ፣ ያለምንም ክፍያ፣ ያለምንም እንትን። ስለዚህ ሕግ ወደ ክርስቶስ የሚያደርስ ሞግዚታችን ነው እንዳለ ሞግዚት ላይ አትቀመጡ ነው መልእክታችን። የመጨረሻ መልእክታችን ሕግ ወደ ክርስቶስ የሚያደርስ ሞግዚት ነው። አሁን ዋናው መጥቷል። ኢየሱስ መጥቷል። ኢየሱስ ከመጣ በኋላ ሞግዚት ላይ እዛው ቁጭ ብለህ ዛሬውንም እዛው ላይ መቀጠል የለብንም። ኢየሱስ ክርስቶስ መጥቶልናል። አሁን ዋናው መጥቷል። ሞግዚት ራስክን እስክችል ድረስ ወይም ነው የሚያገለግለው አይደል? ራስክን ለምሳሌ 18 ዓመት እስኪሞላው ድረስ ነው ሞግዚት የሚያስፈልገው። 18 ዓመት ከሞላ በኋላ ሞግዚት አያስፈልገው። እንዲሁም እኛ ዛሬ እውነተኛውን ጽድቅ ክርስቶስን ለብሰነዋል። ሌላ ጽድቅ የለም። ከዚህ ጽድቅ ውጭ ሌላ ጽድቅ የለም። ከዚህ መንገድ ውጭ ሌላ መንገድ የለም። የመግቢያው በርና መንገድ አንድ ነው። በከፈተልን ነው የሚለው መጽሐፍ። በእርሱ የሚቀደሱትን ምን አድርጋቸዋል? የዘላለም ፍጹማን አድርጓቸዋል ነው የሚለውና ተባረኩልኝ። አመሰግናለሁ። ያብ እንዲህ እና ሞጋች የለም የለም ሲሶ ካለ አይጥሩ የእውነት ሲሶ ካለ አስገቡት። ሲስ እኮ ቀደም ሲስ ግራ ተጋብቶ አይቼዋለሁ እና ኮኔ እኮ ያ አባቶች ላይ እንዳለ እንዲሰማ ብዬ ነው ዛሬ እሱን ስሰማ እንዴ አባቶችማ እሱን ብቻ ሲናገሩ የኖሩት ብዬ ስለሰማ ግን ደስ ብሎኛል። ለማንኛውም ጭራሽ እኮ የመጀመሪያው ሰው ነው እኮ ያን መሰለ የእንትን ልውውጥ የሚለውን ግን የለም። ጥያቄ ያለኝ ነው ኦር ኮንፊውዝ ያደርገኛል፣ ቻሌንጅ ያደርገኛል ስላለ ቻሌንጅ ያደርገኛል ስላለ አሁን ቢገባ አሪፍ ነበር። ወጥቷል። አሁንማ በቃ እችን ይዞ ይከፍታል። አይከፍትም ብለህ ነው እስካሁን? ሲሶ ይከፍታል። እዚህ ካልገባማ ይከፍታል። ግን ኦልሬዲ እሺ እንመልስ ያልን ነው እና ሲስ አንተም ከዛ ደግሞ ሌሎችም ካሉ መምጣት ይችላሉ። ባይዘወይ ለዲቤትም ክፍት ነው። ለዲቤትም ክፍት ነው። ዲቤት የምታረጉ ደግሞ ማለቴ ዲቤት የምታረጉ ቤት ዘግታችሁ የምትራገጡ ማለት ነው። ስማ ምን ይላል ናቲ? ቆይ ትንሽ እንትን ተፋለሙ ገባሚ የኛ ሰፈር ነገር አስቸጋሪ ነው። አይ አሁን የኛ ልጆችማ የኛ ልጆች አይደለም። አሁን የኛ ልጆች ሞልተዋል። የኦርቶዶክሳውያን ግብ ውስጥ ዴስቲ ፌዝ እስቲ ግባ እንዴ! ግን በቃ ከበደብህ አይደለ? ሪዞርቱ ግን በጣም ከብደዋል። ሌላ ቦታ ስትገባ ያለውና ሪዞርቱ ላይ መሰምቶ ነው የሚሄደው። እዚህ እኛ ያው እንግዲህ አንጣ ማለታችን አይቀርም። እንትን ማስረጃ ለዛ እኮ ነው። ሼር ይደረግ ቅዱሳን። አሁንም ባለችን ጊዜ ለኦርቶዶክሳዊማ ማድረስ አለብን። እኔ አሁን እንዲነግሩኝ የሚፈልገው ቃልዬ መሰለህ፣ እሺ ጽድቅ በእምነት ነው ብለን ስንል አይ አይደለም ካሉ ምንድን ነው ስራ፣ የትኛው ስራ እንደሆነ ያሳዩን። በቃ ያ ስራ ግን ቅድም ማለተዋል እንትና ምን አለ ሲስ በቃ ፍጹም እንድንሆን ነው። ፍጹም ስትሆን ነው ምንድን ነው አለ። ጥሩ ነው እኮ ፍጹምና እስከ መጨረሻ ፍጽምና አይመጣም፣ ችግር ነው እንዴ። ሁላችን በብዙ ነገር እንሰናከላለን የሚለው ጥቅሱን እኔ ያኔ አንብቤው በቃ ወይ ጉድ
እንግዲህ ያዕቆብ ላይ ያገኘዋለሁ ብዬ ያልገመትኩት ቃል ነው እሱ ከላይ ሁላችን በብዙ ነገር እንሰናክላለንና ያ ስለዚህ 10ሩንም ማድረግ አችልም። እናስ ታዲያ ምንድን ነው ያለ ተስፋ? ኃጢአተኞችን በሚያድን በእግዚአብሔር ላይ ባለ እምነት አማካኝነት የክርስቶስ ጽድቅ የተቆጠረልህ ያ ነው ለአንተ ተስፋ ማለት ነው። ካልቪን ለብሰነዋል ነው የሚለው አይደል? ተሸፍነናል በቃ በጽድቁ ውስጥ ማለት ነው። ተቆጥሮልሃል እንዴ ይቆጠርልሃል። ይህንን እንኳን አይቀበሉም እኮ በጣም የሚገርመው ይቆጠርልሃል የሚለውን መጽሐፍ ቁጭ ብሎ አብርሃም አመነ ጽድቅም ሆኖ ተቆጠረለት። ይህ ለእርሱ ብቻ ሳይሆን ለእኛም ነው። እንዴት ነው? ይሄ ነው እውነቱ። እኮ ይኸውና እኮ ከፍት አንድ ጥያቄ መጠየቅ ይችላል? ይቻላል? ያሺ ይቻላል። ቤቱ ይመልስልኝ። ያንተን ጥያቄማ አንችልም፣ መጥተው ይመልሱ እንጂ እኛ ምን ሂድ ጠይቅ። እሺ ታንኪዩ። ብዙ ጊዜ ደግሞ ስናገር ደግሞ የምንሰማው ቢያንስ እነሱ እምነት ደግሞ ሲቃወሙ ነው። በእምነት ይጸደቃል፣ ግን በእምነት ብቻ አይደለም ነው የሚለው። በእምነት ብቻ አይደለም። ታዲያ ምንድን ነው? በስራም ነው ይላሉ። እና እንግዲህ እዛው ላይ ቅደም ቃሌ እንዳነሳው ለምሳሌ ምንድን ነው ያዕቆብ ላይ 2:14 ብቻ ነው ብዙ ጊዜ ደግሞ የሚጠቅሱት። 10 ላይ ያለው ነገር ደግሞ ይረሳሉ ወይ ደግሞ አውቀው ይሸልካሉ። እና ግን እነሱ እምነት ላይ መጀመሪያ እነሱ ነበሩ ተተክለዋሉ። እነሱ በእምነት የሚል ሀሳብ አለኝ። ለምን ከተባለ እነሱ ደግሞ የሚወለዱት በጥምቀት ነው የሚወለዱት። ዮሐንስ ወንጌል 3:5 ላይ ሰው በውሃና በመንፈስ ቅዱስ ካልተወለደ የእግዚአብሔርን መንግስት አይወርስም ስለሚል ቃሉ ያንን እነሱ ደግሞ በጥምቀት ተተክተው ጥምቀት ደግሞ ሬፕሬዘንት አድርገው ክፍሉ ደግሞ ለጥምቀት ነው ሰጡት። ስለዚህ በዛው ቃል መሰረት ምንም የሚያውቅ ጨቅላ ህፃን ያጠምቁና የእግዚአብሔር መንግስት ይወርሳል። ዳግመኛ ደግሞ ሪጀነሬት ደግሞ የሚያደርገው በዮሐንስ ወንጌል 3:5 መሰረት ነው ብሎን። ኦኬ፣ በዛው መሰረት ከሆነ ኦርቶዶክስ እነሱ የሚያወሩት እውነት ለመናገር ከውጭ ደግሞ ለሚመጣ ሰው ነው። ለራሳቸው አውርቶም አቁም። ከውጭ ደግሞ የሚመጣ ወደ ኮሩ ነው የሚመጣው፣ ወደ ሀሳብ ወደ ማህበሩ ነው። ማህበሩ ደግሞ የተቋቋመበት ዋና ዓላማ አለው። ዋና ዓላማ ደግሞ ሳያምን ነው የሚጠመቀው። ያ ዓላማው ማለት ነው የኮሩ ለምሳሌ ማህበር ወደዛ ነው የሚመጣው። ምንም እነዛ ሰዎች ቢመጡም በእነሱ ነው እንትን የሚሉት። ስለዚህ እነሱ ሲጀመር እምነቱ ላይ አሉ የሚል ሀሳብ አለኝ። እምነቱ መጀመሪያ የት ነው የሚያውቁት? ዮሐንስ ወንጌል 3:5 ላይ ሰው ሳያምን ምንም ሳያውቅ ጌታ ኢየሱስ ክርስቶስ ማን እንደሆነ ሳይረዳ በዛው የሚወለድ ከሆነ ሪጀነሬት ደግሞ የሚያደርግ ከሆነ የእግዚአብሔርን መንግስት ይወርሳል ብሎ ደግሞ በጥምቀት ደግሞ ከወሰኑ እምነት ለነሱ ምንድን ነው ታዲያ? ተወልዷሉ በጥምቀት የእግዚአብሔር ልጅ ሆነዋሉ በጥምቀት መቼ? ሳያውቁ ጌታ ኢየሱስ ክርስቶስ ማን እንደሆነ ሳይረዱ ራሳቸውን ለእግዚአብሔር ፍቃድ ደግሞ ሳይሰጡ ያለ የእያንዳንዱ ሰው ፍቃድ ነው ልጅ ሆነናል ብለው የሚያመኑት። ስለዚህ እነሱ እምነቱን የሚያውቁት ምን ላይ ነው? ራሱ ደግሞ ሀሳቡ እነሱ በእምነት ላይ ማውራት ምንም ሞራል አላቸው የሚል ሀሳብ አለኝ። ሀሳቤ ጥያቄ ከተበታተነ አጭር አድርገህ ደግሞ አጭር አድርግና እንደገና ሰብሰብ መግለጽ። እሺ አጭር ላድርገው። ዮሐንስ ወንጌል 3:5 ላይ ሰው በውሃና በመንፈስ ቅዱስ ካልተወለደ የእግዚአብሔርን መንግስት አይወርስም ይላል ቃሉ።
እነሱ በጥምቀት ነው የተኩት። ሬፕሬዘንት ያደረጉት ያንን ክፍሉ ጥምቀት ነው። በጥምቀት የእግዚአብሔር ልጅ እንሆናለን ይላሉ። ስለዚህ የእግዚአብሔርን ልጅ እነሱ በጥምቀት ከሆኑ ያለ እምነት ለነሱ እምነትና ስራ ምን ጥቅም አለው? ፕላስ በእምነትና ስራ ይጸደቃል፣ የእግዚአብሔር መንግስት ይወረሳል ካሉ ቅዱስ ቁርባን ሰው ደግሞ የእግዚአብሔር ስጋን ምንድነው ስጋውን ደግሞ ካልበላ ደሜን ካልጠጣ የእግዚአብሔር መንግስት አትገቡም የሚለውን ቃል ለምሳሌ ዮሐንስ ወንጌል 6:54 ላይ ስጋን ካልበላችሁ ደሜን ካልጠጣችሁ የእግዚአብሔር መንግስት አትገቡም የሚለው ነገር ያንን ነገር ደግሞ መጨመሩ ለምን አስፈለገ? እምነትና ደግሞ ስራም ለምን አስፈለገ የሚል ሀሳብ ነው። መልካም እንግዲህ እስቲ ያው እንግዲህ ካሉ ይመልሱልሃል። ሚኪ ማነበውን ስማ። መምህር በረከት ምን አሉ? ለሶስተኛ ጊዜ የታተመ መጽሐፍ ቤተክርስቲያን ያላወገዘችው እሳቸው ምን ይላሉ? እነሱ እና ምን አሉ መሰለ መምህር በረከት ይህን መጽሐፍ አንቀበልም አሉ። ያለምንም ኦፊሻል ማስረጃ እንደዛ ማለት ትክክል አይደለም። ኦፊሻል ማስረጃ ካለ ማምጣት ነው እንጂ አዎ ቤተክርስቲያኗ እየተወገዙ ያሉ መጽሐፍቶችን አንስታለች። ትክክል። ይኸውላችሁ አንድ መጽሐፍ ላንብብላችሁ። ይህ መጽሐፍ የጸሎት መጽሐፍ ነው የሚባለው እና በ1935 ዓ.ም በአዲስ አበባ ታትመው በኢትዮጵያ ሊቃውንት እንደገና ታርሞና ተሰናድቶ የተዘጋጀውን የቤተ ክርስቲያን ጸሎት በሚል ርዕስ ገጽ 93 እና 94 በዘመኑ ተጽፎ እንደነበር እንመለከታለን። ከመጽሐፉ ላይ የተወሰደ ነው። ቅዱሳን ገብታችሁ አስተባብሉ። እንዲህ ይላል፣ የጽድቅ መንገድ ይላል። ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ከመምጣቱ አስቀድሞ እውነተኛ የጽድቅ መንገድ አልታወቀም ነበር። ነገር ግን ዛሬ ሰማያዊ አባታችን እግዚአብሔር እውነተኛውን የጽድቅ መንገድ አሳየን። የጽድቅ መንገድ የተባለ አንድ ልጅ ጌታችን ኢየሱስ ክርስቶስ ነው። ከእርሱ በቀር ሌላ ወደ ሰማያዊ አባታችን ወደ እግዚአብሔር የሚወስድ የለም። እርሱ ጌታችን ኢየሱስ ክርስቶስ እኔ የእውነት እና የሕይወት መንገድ ነኝ፣ በእኔ በኩል ካልሆነ በቀር አንድም ወደ አብ የሚመጣ የለም ብሎ ተናግሯል። ዮሐንስ 14:6። ስለዚህ እኛ ሁላችን ይህንን የማያሳስት እውነተኛውን የጽድቅ መንገድ ክርስቶስ ብቻ አቤት አንድ ስክሪንሾት ታደረጉት እዛ እና ሲቻቱ ላይ እዚህ ውስጥ 145 ልጆች ያላችሁ የምትችሉ ክርስቶስ ብቻ በሉ ውስጥ ይኸው ልደት እገባለሁ ብለህ ነበር አንተ። ክርስቶስ ብቻ እንግዲህ ምንድን ነው እንዳልክ እናውቃለን። ክርስቶስ ብቻ ይድን ዘንድ ከሄድን እሺ፣ ወይ እንደገና ነገር ልድገመው። ስለዚህ እኛ ሁላችን ይህንን የማያሳስት እውነተኛ የጽድቅ መንገድ ክርስቶስን ብቻ ይዘን ከመሄድ ዘወትር እየናፈቀን አባታችን ሆይ እያልን ከምንጠራው ከሰማያዊ አባታችን ከእግዚአብሔር ዘንድ ወደ ሰማያዊት ሀገር ወደ መንግሥተ ሰማያት እንደርሳለን። ዳግም በስራችን እንጸድቃለን፣ መንግሥተ ሰማያት እንገባለን ብለን አንመካም። የምንጸድቅበት
ሃይማኖታችን ክርስቶስ ብቻ ነው ይላል። የምንጸድቅበት ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያለ መጽሐፍ ነው። ቅዱሳን ለሶስተኛ ጊዜ የታተመ በሊቃውንቶቿ ተመርምሮ የወጣ መጽሐፍ። ያ ባለፈው አንድ መጽሐፍ አስወግዳለች፣ ይህንን ግን አላስወገደችም። መምህር በረከት ግን እዚህ እንትን ላይ ለዓይናቸው ስንጥር ለወገባቸው ውጋት በመሆኑ ምክንያት የተነሳ ይህ መጽሐፍ ተወግዟል፣ ተቀባይነት የለውም አሉ። ትክክለኛ ቤተክርስቲያኒቷ ያወገዘችበትን ስናየው ኦኬ እናምናለን። ካልሆነ ግን ይኸውና ይሄ እዛ ቤት ውስጥ ያለ ነው። ልቀጥለው። የምንጸድቀው ሃይማኖታችን ክርስቶስ የምንጸድቅበት ሃይማኖታችን ክርስቶስ ብቻ ነው። ስለዚህ ጌታችን ኢየሱስ ክርስቶስ እናንተ ደካሞች ሸክማችሁ የከበዳችሁ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ፣ ቀንበሬን በላያችሁ ተሸከሙ ብሎ በማቴዎስ 11:28 ላይ እንዲህም ማለቱ በእኔ ጽኑ ሲል ነው። ደግሞ ቅዱስ ጳውሎስ ጽድቅ በሃይማኖት በእምነት ብቻ እንዲገኝ ይሄ ነገር ይሰማል። ቃልዬ አንዴ ይሰማል በለኝ፣ ግድ የለም የሚሰማ ከሆነ ታች ያላች ሶላዎቹን ይዟቸው የለ እንዴ እንዳለ እኮ ደግሞ ቅዱስ ጳውሎስ ጽድቅ በሃይማኖት በእምነት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፈው መልእክቶች ሁሉ ያስተምራል። ሰው ስራ ሳይሰራ በሃይማኖት ብቻ የሚለው እምነት ማለት ነው። በእምነት ብቻ እንዲጸድቅ እናውቃለን ብሏል ሮሜ 3:28። ከዚህም ቀጥሎ በአራተኛው ምዕራፍ በአራተኛውና በአምስተኛው ቁጥር የሚሰራ ሰው ዋጋው አይቆጠርለትም፣ እንዲያው እንደሚገባው ሰራ ይባላል እንጂ የማይሰራ ግን ኃጢአተኞችን በሚያጸድቅ በእግዚአብሔር ቢያምን ማመኑ ጽድቁን ይቆጠርለታል ብሏል። ደግሞ ይልቁንም በጣም በሚያስረዳ በኤፌሶን መልእክት አምነን በጸጋው ድነናልና እናንተም የዳናችሁት በእግዚአብሔር ቸርነት እንጂ በስራችሁ አይደለም፣ እኛም የዳን በስራችን አይደለም፣ ማንም የሚመካ እንዳይኖር ብለዋል። አቤት 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 አቤት! እንዴት ሸጋ ነገር! እንዴት ሸጋ ነገር! ኤፌሶን ምዕራፍ 2 ከቁጥር 8-9 ዳግም ወደ ገላትያ ሰዎች በጻፈው በሁለተኛው ምዕራፍ በአንደኛው ቁጥር የእግዚአብሔርን ጸጋ አልክድም፣ የኦሪትን ስራ በመስራት የሚጸድቁ ከሆነ እንኪያስ ክርስቶስ ለከንቱ የሞተ ነው ይላል። እንኪያስ ክርስቶስ ለከንቱ የሞተ ነው ብሎ ተናግሯል። ይህም ሰው ሁሉ በስራው እንዳይጸድቅ በእግዚአብሔር ጸጋና በክርስቶስ ሞት እንዲጸድቅ ያስረዳል። በክርስቶስ ሞት ሰው በስራው መጽደቅ የማይችል ስለሆነ ነው። ክርስቶስ መሞቱ እዚህ ጋር ስሙ፣ ክርስቶስ መሞቱ ሰው በስራው መጽደቅ የማይችል ስለሆነ ነው ይላል። ኧረ በስመ አብ! ይህ ነገር እኮ ሶስት የሚታሰብብን ነው እንዴ! ይሄ ልታወጡት አትችሉ፣ ልታጠፉት አትችሉ። እግዚአብሔር ምስክር እንዲሆን እዛ ያስቀመጠው መጽሐፍ ነው። ያ ባለፈው የኒቅያ ጉባኤ ላይም ስሙ አልተነሳም። እዚህ ካላችሁ ምግቡ ይኸው
ጸጋ ብቻ፣ እምነት ብቻ፣ በክርስቶስ ብቻ የሚሉት ናቸው ያነበብናቸው። ቃልዬ ሄድበት ምን ትላለህ? የስራውን አረዝምባችኋለሁ ብዬ ነው። ይኸው እዚህ ላይ ይሄ በእምነት ነው የምንጸድቀው ካለ በኋላ አያቸው። ቀጥሎ ደግሞ ምን ይላል? ስለ መልካም ስራ ደግሞ ይላል። ሰው ሁሉ የሚጸድቀው በእግዚአብሔር ጸጋና በክርስቶስ ሞት በሃይማኖት ምን እንጂ በስራ ለመጽደቅ አይቻልም ብለናል። ይዘማል አዋጅ 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 አዋጅ። በምን በስራ ለመጽደቅ አይቻልም ብለናል። ኧረ በስመ አብ ቃል እያልሞቀም ይህ ነገር አልሞቀም። ስራ ቦታ ነህ? ያው ስራ ቦታ ነህ። የወንድሞቻችን መጽሐፍ ነው ይሄ ነገር እያልኩ ነበርና ኦልሬዲ ይሄ የአንግሊካኖች ተጽዕኖ ያለበት ተብሎ ሲነገርበት ሰምቻለሁ። ግን መጽሐፉ ደግሞ በቤተክርስቲያን ተቀባይነት የለውም የተባለ መጽሐፍ አለ። የተወገዘ መጽሐፍም አለም ሊወገዝም አይችልም። ይሄ ከተወገዘ ደግሞ መጽሐፍ ቅዱስን እንደማወገዝ ነው እና ከበሩን አሳየን እያሉ ነው። አሳያቸው። ይሄ ከእንትኑ ላይ ከዛ መጽሐፍ ላይ የተወሰደ ነው። ቄስ ማልሰላቸው እንትን ያሉት ከመጽሐፉ ላይ የተወሰደ ነው። ገጹም ተጽፏል እኮ ይኸው እዚህ ጋር በ1993 ዓመተ ምህረት በአዲስ አበባ ታትሞ በኢትዮጵያ ሊቃውንት እንደገና ታርሞ ተሰናድቶ የተዘጋጀው የቤተ ክርስቲያን ጸሎት ገጽ 93 እና 94 እንዴ መጽሐፍ ሲወጣማ መጽሐፉ እኮ ገጹን ትጽፋለህ እንጂ ይሄንኑ መጽሐፍ መምህር በረከት ይዘው የኦርቶዶክስ አይደለም የአንግሊካን ተጽዕኖ አለበት የሚል ነገር ሲያወሩ ሰምቻለሁ። ግን የኦርቶዶክስ መጽሐፍ አይደለም ሳይሆን የአንግሊካን ተጽዕኖ ያለበት መጽሐፍ ነው ቤተክርስቲያናችን የገባ ነው ያሉት እሳቸው። ስለዚህ የአንግሊካን ተጽዕኖ ያለበት ነው ብላ ቤተክርስቲያኗ ያወገዘችበት ምንም ማስረጃ ሳይኖር ነው እንደዛ የተባለውና ይህ የሚያሳየው ቤተክርስቲያኗ ውስጥ በዛ ደረጃ የሚያምኑ ሰዎች መኖራቸው ነው። መጽሐፍ ቅዱስን ሲሉ የለ እንደ እናንተ እነሱ ተጽዕኖ አለበት ይሉ የለ እንደ ወንድምነት የሁለት ሺህ እኮ ያሳተሙት የእነሱ ተጽዕኖ ስላለበት የእኛን ትምህርት ስለማያንጸባርቅ ብለው ነው መጽሐፍ ቅዱስን ራሱ ልክ ነህ ሲባል ሰምቻለሁኝ። በፕሮቴስታንቶቹ እገዛ የታተመ ነው ሲባል የ1980 በዛ መንገድ ሲቀመጥ ሰምቻለሁ። ኤኒዌይስ ግን ቤተክርስቲያኗ እነዚህ አይነት መጽሐፍትና እያበረታታች ተረት ተረቱ የምታቃጥለውን በቃ በጣም ትልቅ እፎይታ ነበርና አሪፍ ኮንቴንት ነው። መጽሐፉን ራሱን ባገኘው ደስ ይለኛል፣ ፈልገዋል። እስከዛ ሳቅ ውስጥ ሰላምታ ምን እልሻለሁ ሰላም እልሻለሁ እያለ ያወድሳል። እችንማ ሙድ ያዙ እና ሰላም ላንቺውን ይላል። ይሄ ሰዎች በሐሰት ከሰውት የሞት ፍርድ ተፈረደበት። የእመቤታችን ወዳጅ በሐሰት ተከሶ በኋላ ይሰቀል ተብሎ ተፈረደበትና ሲሰቀል ምን እያለ ነው የሞተው? ስቅላቱ ላይ እያለ እመቤቴ ማርያም ሆይ በመልአኩ ሰላምታ ሰላም እልሻለሁ እያላት ነፍሱ ከስጋው ተለየች። አሁን እመቤታችን ይሄ ወዳጇ ካረፈ በኋላ በአራተኛው ቀን ለአንድ ኤጲስቆጶስ ትገለጥለትና ለከተማው ወዳጄ አርፏል፣ ስለዚህ ወስደ በክርስቲያኖች መቃብር አኑረው አለችው። በክብር ተቀበረ። ልክ በአራተኛው ቀን ተአምራዊ አበባ በቅላ ታየች። ክንድ ከስንዝር ትሆናለች። ቅጠሏ ነጭ ነው። ቅጠሏ ላይ ደግሞ በአበባዋ ላይ በወርቃማ ቀለም የቅዱስ ገብርኤል ሰላምታ ተቀርጾ ተገኘ። በሰላም ቅዱስ ገብርኤል መልአክ በቃ ኤጲስቆጶሱ ባየ ጊዜ ካህናቱ ባዩ ጊዜ ተደነቁ። እስቲ ስሯን እንቆፍር ከየት ነው የመጣችሁ ተብሎ ሲቆፈር የወጣው ከእመቤታችን ወዳጅ አጽም ላይ ነበር። አጽም ራሷ ይኸው ነው እንግዲህ
እኔ ግን እኮ ዶክተር ሮዳስ እኮ በጣም ነው የሚገርመኝ የምር።